ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተስ እንዴት ናችሁ? ሁላችሁም ሰላም ከኔ ጋር ፈጣሪ የተመሰገነ ይሁን። ሁሉ ሰላም ነው። እንግዲህ የእጅ ስራ ይዤ መጥቻለሁ ማለት ነው። እንደዚህ ቁጭ በምትሉበት ጊዜ ብትማሩ ምን ብትሉ አሪፍ ነው። ያኔ ለቤታችሁ እንኳን ይጠቅማችኋል ማለት ነው። ለራሳችሁ ለውጭ ሳይሆን ለራሳችሁ እንደዚህ ቁጭ ብላችሁ እንትን ከምትሉበት ይህንንም እየሰራችሁ ሁለት ፊት ስራ ማለት ነው እና ለእናንተም አንደኛ ይሰለቻችሁም እየሰራችሁ እንትን ዩቲዩባችሁ ላይም እየተከታተላችሁ ብትሰሩ አሪፍ ነው ብዬ ነው። በጣም ቀላል ነው። በነገራችን ላይ ታሰብንበት በጣም ቀላል ነው። አሰራሩ ብዙ የሚከብድ ነገር አይደለም። ያኔ እያያችሁ እንትን ማለት ትችላላችሁ ማለት ነው። እና ከመግዛት ለቤታችሁ ብትሰሩ ለራሳችሁ ከመግዛት ትገላገላላችሁ ማለት ነው። እኔ በጣም ቀላል ስለሆነ ሁሉንም ነገር ከመግዛት አንዳንዴ በራሳችንም ለራሳችን እንትን ብንል አሪፍ ነው። ከወጪ እንገላገላለን ማለት ነው። ለዚህ የምናወጣውን ለሌላ ነገር እናውለዋለን ማለት ነው እና በጣም አሪፍ ነው። ራስን የሰሩት ነገር አንደኛም ጥንካሬ ያለው፣ ሁለተኛም ደግሞ ብር ከማውጣት በቀላል ነገር መስራት ይቻላል ማለት ነው። እሺ ውዶቼ፣ እኔ በነገራችን ላይ በጣም ብዙ ሰርቻለሁ። ያኔ ሰራለሁ ዩቲዩብ ላይ እከታተልና አይና እሰራለሁ ማለት ነው። ያኔ ተመግዛት እንደዚህ ቁጭ በመልበት ሰዓት ራሴ ብሰራ ቆንጆ ነው ማለት ነው። ውዶች እና አስተያየት ካላችሁ ኮሜንት ስር አስቀምጡልኝ፣ እመልስላችኋለሁ። እሺ አንዱ ያወቀውን አንዱ ብናስረዳ ምንም ችግር የለውም። ለራስ ደግነት መማር ለራስ ነው። አንዳንድ አለሁን ስጠይቋቸው የማይመልሱላችሁ ምናምን፣ እኔ ችግር የለም ኮሜንት ላይ የምትፈልጉትን ጠይቁኝ፣ መልስላችኋለሁ ማለት ነው። እና እንትኑን ደግሞ ጥለት የማታገኙ ልጆች ደግሞ ኤሽን ላይ መጥለብ የምጠልቡ ከሆነ ኤሽን ላይ መጥለብ ትችላላችሁ። ሁሉ እነሱ ያመጣሉ። ያው ግን ሱቅ ላይ የሚሸጠውና ከነሱ የሚያመጡት አንድ አይደለም፣ በጣም ልዩነት አለው። እኔ ሁለቱንም ሞክሬዋለሁ። የሚያውቅ ሰው ካለ
የሚያውቅ ሰው ልካችሁ ታስገዙ አሪፍ ነው። አሁን ይሄ ሱቅ ላይ እየተገዛ ነው። በጣም ትልቅ ነው ማለት ነው። እና እሽን ላይ የምጠልቧቸው በጣም ትንንሽ ናቸው። አንድ ዳንቴል እንኳን አይወጣውም። የመቶ ምናምን ብር ጠልቤ በጣም ትንሽ ነው። አንድ ዳንቴል እንኳን አልወጣውም። ትንንሽ ናቸው። አንዳንድ ዙር እንኳን አይዞርም ማለት ነው። እና እናንተ ከዛ ከመጥለብ የሚያውቅ ሰው ካለ ወይንም ደግሞ አረቦቻችሁ ምናልባት የሚያውቁ ከሆነ እንትን ላይ እንትን ብላችሁ ጠይቋቸው። እንደዚህ ያለ ፈልገን ነበር ምናምን ብሏቸው እነሱ ያመጡላችኋል ማለት ነው። አንዳንዶቹ አረቦች ያውቃሉ፣ አንዳንዶቹ ደግሞ አያውቁ። አሁን እኔ አያውቁ ቦታው የት እንደሚሸጥ። እኔ በእንትን ያመጣሁት በሰዋክ ነው ያስጠለብኩት እንጂ እነሱ የሚያውቁት ነገር የለም። እና አንዳንዶቹ ያውቃሉ፣ አንዳንዶቹ ደግሞ አያውቁም። እና እንደዛ አድርጋችሁ ብትሰሩ ለእናንተ ትጠቀማላችሁ። አንደኛ ነገር እንደዚህ ሰዓት ባላችሁ ጊዜ አሁን ለምሳሌ ላይቭ ላይ ምናምን ስትቀመጡ እንደዚህ እጅ ስራ ከያዛችሁ ብዙ አይደብራችሁም። ያኔ በቃ ፈታ ትላላችሁ። ይሄንንም ትሰራላችሁ። እንደገና ደግሞ ላይቭ ላይ የምትከታተሉትና ላይቫችሁን እየተከታተላችሁ መስራት ትችላላችሁ ማለት ነው። እና በጣም ቀላል ነው። እኛ ካሰብንበት ምንም የሚከብድ ነገር የለውም። በጣም ቀላል ነው። ዋናው የሰው ልጅ በቃ ማሰቡ መነሳሳት፣ ለስራ ያለሽ ፍቅር ነው እንጂ የሚጠይቀው ምንም ከባድ ነገር አይደለም። በጣም ቀላል ነገር ነው። የሚከብድ ነገር የለውም ማለት ነው። እሺ ውዶች፣ እና ደግሞ ጠይቁኝ፣ የምትፈልጉት ነገር ካለ ጠይቁኝ። በምንትን በሚለው አስረዳችኋለሁ ምናምን። እሺ ውድ፣ ምንም ችግር የለም። መተጋገዝ ጥሩነት ለራስ ነው እንጂ ለሌላ ምንም አይደለም። አንዱ ያወቀውን ለአንዱ ብናሳውቅ ይሄ ለሰው ልጅ ደግነቱ ነው ማለት ነው የሚያሳየው። እና እኛ ደግሞ ባህላችን ነው። አንዱ ያወቀው አንዱ እንትን እንላለን፣ እንነጋገራለን፣ እናወራለን። እና ስለዛ የምትጠይቁት ካለ ኮሜንት ስራ አስቀምጡልኝ። በዛውም ላይክ ሸር እያደረጋችሁ አበረታቱኝ። ያው ለዩቲዩቡ አዲስ ነኝ፣ እየተማማርን እንትን እንላለን ማለት ነው። እሺ ያው የተሳሳትኩት ነገር ካለ እንደዚህ ብታረጊ እንደዚህ አሪፍ ነው፣ ይሄ ቢሆን ይሄ ነው፣ እንደዚህ አይደለም ብላችሁ ምከሩን። እኔ ሰው ያወቀውን ሲያስረዳኝ ደስ ይለኛል፣ ምንም አይከፋኝም። በቃ ያልተመቻችሁ ነገር ካለ ይሄ ነገር እንደዚህ እንደዚህ ብታረጊ እንደዚህ ነው ብትሉኝ እንትን እላለሁ ማለት ነው የኔ ውዶች። እሺ እና አበረታቱኝ። ውድ የቅመም የመዳብ ቅመም ነኝ። እሺ እኛ ለሰው እንተርፍ የለ እንዴ? ራስ በራሳችንም እስቲ አበረታቱኝ። እንደገና ደግሞ እንደዚህ እንትን የምትሉ ማለት ነው እንትን ይላል አገር ምናምን መግባት ተፈለጋችሁ ምናምን ለሀገር ይጠቅማችኋል። መክፈት ትችላላችሁ። ክፈቱ፣ ስሩ። እሺ ውዶች፣ ለምን እኔ በፊት በጣም ቆይቼ ነበር ለመስራት እና በቃ በጣም ነበር የምንቀው ማለት ነው። አይ ምን አይጠቅም ምናምን ነበር የሚመስለኝ እና ግን አሁን ሳዩ በጣም ነው የሚጠቅመው ውዶች፣ በጣም ማለት ነው። እና እናንተ እንትን በምትሉበት በጣም ጥቅም አለው እውነት። እና እንዳትሞኙ፣ እንትን በሉ፣ ስሩ። ሰው እንደዚህ ነው እንደዚህ ነው ቢላችሁ ሰው አትስሙ። የራሳችሁን ብቻ ነው ማዳመጥ ያለባችሁ። እሺ ሰው ዛሬ እውነት ምቀኛ ነው። እናንተ እንድትለወጡ የማይፈልግ ሰው ይኖራል ምናምን እና ውስጣችሁ ራሳችሁ የሚላችሁን ነው ማዳመጥ ያለባችሁ እንጂ የሰው እንዳታዳምጡ። ሰው የሚላችሁን ነገር እንዳትሰሙ እሺ ውዶች። እና እንደዛ ነው ማድረግ ያለባችሁ። ስሩ፣ ተለወጡ። ሰርታችሁ ሀገራችሁ ስገቡ ያኔ በቃ እዛ አሁን እኛ እኮ ከዚህ ጠቅለን ስንገባ
ያኔ በቃ ደሞዝም ሁሉንም አቁመን ነው የምንገባው ታውቃላችሁ። እና በዛ ሰዓት ደግሞ ትጨናነቃላችሁ፣ ምን ትላላችሁ። እዚህ ሀገር ደሞዝ በየወሩ እየተከፈለን ለምደን አገራችን ስንገባ ካለ ደሞዝ ምንም ነገር እንትን ስንል ያው እንጨናነቃለን። ለምን ለመድ ነው ድረስ ማለት ነው። እና እናንተ ደግሞ ዞናችሁ ደግሞ ዩቲዩብ ብከፍቱ ለእናንተ ይጠቅማችኋል። ለሀገር ስገቡ መደበሪያ ይሆናችኋል። በቃ እንትን ልትሰሩበትም ትችላላችሁ፣ ልትለወጡበትም ትችላላችሁ። እና የሰው ልጅ ደግሞ ዋናው አመለካከቱ ለስራ ምን አይነት አቋም እንዳለው ነው እንትን የሚለው። እሺ እና ብዙ ነገር ትሰሩበታላችሁ። በእውነት ብዙ ነገር ታስተዋውቁበታላችሁ። የሆነ ሀገር ገብታችሁ እንኳን የሆነ ስራ ብትጀምሩ ማስተዋወቂያ ይሆናችኋል ምናምን። እና እንደዛ እያደረጋችሁ እንትን በሉ። አብረን እንማር፣ አብረን እንስራ፣ አብረን እንደግ። እሺ የኔ ወዶች እናንተን እያወሯችሁ ደስ ሰራ። እኔ ሲያድግ ደግሞ አሳያችኋለሁ። እሺ ትልቅ ሲሆን ማለት ነው አሳያችኋለሁ። ለምን ከመግዛት ራሳችን ብንሰራ ይጠቅመናል ማለት እና ራሳችን መስራት እየቻለን ምንም መግዛት አይጠበቅብንም። ስሩ፣ እንስራ፣ እንለወጥ፣ እንደግ። እሺ ያቸው አንድ የለመዳችሁት ከለመዳችሁት በኋላ በጣም ነው የሚያፈጥናችሁ፣ ፍጥነት ይኖራችኋል። እያደገ ሲሄድ ያምራል ማለት ነው። እሺ እሺ
እንደዚህ ነው የኔ ወዶች። እሺ እንደዚህ እያደረግን ለራሳችን ለመግዛት መስራት አለብን። ሁሉን ነገር ገዝተን አንዘልቀውም፣ እንዘልቃለን እንዴ? ስለዛ አንዳንዴ ራሳችንን መስራት አለብን። እሺ አንዳንድ እጅ ስራዎች ለእኛ ራሱ ይጠቅመናል። ሙያ መልመድ እንደዚህ ቁጭ ስትሉ ምናምን መደበሪያ ምናምን ሆናችኋል ማለት ነው። እሺ እና እንደዛ ነው። ለማንኛውም ያው እንደዚህ እየሰራን ሲያድግ መጨረሻውን አሳያችኋለሁ። እሺ መጨረሻው እንዴት እንደሆነ እነኚህ ማዕዘን ናቸው። እንደዚህ ማዕዘን 4 ቦታ እናወጣለታለን ማለት ነው። አያችሁ፣ እነዚህ ማዕዘን ናቸው። እንደዚህ ጎሬ እንዳይሆንብን ዝርግ እንዲሆንልን ማለት ነው። ያኔ ዝርግት ካለ ቆንጆ ይሆናል። ግን ጉድጉድ ካለ እንትን የምታለብሱት ወይንም ዳቦ ሊሆን ይችላል፣ ወይንም ደግሞ እንጀራም ሊሆን ይችላል። በቃ የምታረጉበትን ነገር በደንብ እንትን አይላችሁም። እንደገና ደግሞ ውበቱን አያምርም ማለት ነው። እሺ ግን እንደዚህ እንትን ታረጋችሁት ማዕዘን ታወጣችሁለት 4 ቦታ ዝርግት እንዳለ ነው የሚሄደው ማለት ነው። ቆይ ሌላ የሰራሁት አለ። አንድ ቀን በረጀም ባለ ሰዓት በደንብ አሳያችኋለሁ፣ አስረዳችኋለሁ ማለት ነው። እሺ እና ደግሞ መስራት የምትፈልጉ ካላችሁ የምትጠይቁኝ ነገር ካለ ጠይቁኝ፣ አብሽር አለሁላችሁ። እሺ ውዶች የምትጠይቁኝን ነገር መልስላችኋለሁ። እንደገና ደግሞ ላይክ ኮሜንት ላይ አስቀምጡልኝ። እሺ መልስላችኋለሁ። ምናምን ብትሰሩ አሁን አንዳንድ መዳብ ቤት እኮ ስራ የማይበዛ አለ። ስራ ጨርሳችሁ ምናምን ቁጭ የምትሉበት ቤት አለ። አሁን እንደዚህ ስራ ጨርሳችሁ ቁጭ በምትሉበት ጊዜ ከሚደብራችሁ ለእናንተ ራሱ መነቃቂያ ሆናችኋል። ግን ቁጭ ካላችሁ ድብርት ነው የሚለቅባችሁ። እሺ እንደዚህ እጅ ስራዎች አንዳንድ ነገሮችን እየያዛችሁ ብትሰሩ ለእናንተም ቢሆን ተድብርት ትላቀቃላችሁ። አንደኛም ነገር ደግሞ እናንተም ይጠቅማችኋል። አገር መቼም አገር መግባታችን አይቀርም። እሱ አገር እንደሆነ አንቀርም አይደል እንዴ? አገር ገብተን ሁሉን ነገር እንግዛ ከማለት ለራሳችን እንኳን መስራት እንችላለን። ገባችሁ? እና ስሩ፣ ራሳችሁ አትስነፉ። ሁሉን ነገር ለመግዛት አታስቡ። አንዳንድ ነገሮች ራሳችሁም ስሩ። እሺ እኔ አሁን የዳቦ አለኝ፣ የእንጀራ አለኝ፣ የትሪ አለኝ፣ የሶፋ አለኝ። በጣም ሰርቻለሁ፣ ሰራለሁ። እንደዚህ ቁጭ በምልበት ሰዓት ስራዬን በጨረስኩ ሰዓት አንዳንዴ ደግሞ እኛ ሲደክመን ክፍላችን ገብተን እንቅልፍ ቶሎ አልመጣ ይለናል አይደል? እኔ እንቅልፍ ያልመጣ ሲለኝ ይህን ይዤ ቁጭ እላለሁ፣ እሰራለሁ ማለት ነው። እሺ አሁን ደግሞ ዩቲዩብንም እየሰራሁ ጎን ለጎን ከእናንተ ጋር እያወራሁ እሰራለሁ ማለት ነው። እሺ ውዶች እና ማንኛውም ሰው እናት ወደ አይደለም የሚማረው፣ ማንኛውም ይማራል። እንደዚህ ዩቲዩብ ላይ ምናምን እያያችሁ ራሱ መማር መስራት ትችላላችሁ። በጣም ሲምፕል ነገር ነው፣ ቀላል ነው። እንደዚህ የሚከብድ ነገር አይደለም። እሺ ነው ውዶች እና ደግሞ እኔ በማውቀውም ደግሞ ነግራችኋለሁ፣ ጠይቁኝ፣ ሁሉንም ነገር እመልስላችኋለሁ። እሺ አብሽሩ። እየተነጋገርን ሁሉንም ነገር አብረን እናድጋለን እላችኋለሁ።
በጣም ደስ የሚለኝ እንደዚህ እጅ ስራ ምናምን መስራት በጣም ነው የምወደው፣ ደስ ይለኛል። አሁን እንደዚህ ሹራቦች፣ የጠጉር እንትን ኮፍያዎች ምናምን ብሰራ ራሱ ደስ ይለኛል። ግን እስካሁን እኔ እሱም ሞክሬው አላውቅም። እንትኑ ነው የምሞክረው እና እሱንም እንግዲህ ከፈጣሪ ጋር መሞከር አይቀርም። ምንም የማልሞክረው ነገር የለም። እሱን መሞከር ብዙ ስለሌለኝ ነው ስለጨረስኩ አስምጥቼ እሱን ደግሞ እዚህ ላይ እንትን እያየን አብረን እንትን እንለዋለን ማለት ነው፣ እንሰራዋለን። እሺ ምንም ነገር እኛ ካሰብን ምንም የሚከብደን ነገር የለም። እኛ የመዳብ ቅመሞች ምንም ነገር ዋናው ለሰው ልጅ ማሰብ፣ እንዴት ነው የምናደርገው፣ እንዴት ባለግ እንዴት ይሻለኛል ብለን ካሰብንበት አንድ ነገር ደግሞ ለማድረግ ቆራጥ መሆን አለብን። ቆራጥ ካልሆነን ፋይዳ የለንም ማለት ነው። እንደዛ አውርተን በወሬ ምናምን በተግባር የማናረገው ነገር ከሆነ ምንም እንትን አይልም። አንድን ነገር ግን ቁርጥ ብሎ ከተጀመረ ምንም ነገር ተኛ የሚያቅት ነገር የለም። ሁሉም ማያቅተ ነው። ሁሉም ነገር በእጃችን ነው። እኛ እዚህ ሰው ሀገር ሆነ ስንት ነገር እንሰራ የለ እንዴ? ስለዛ ምንም የሚከብደን ነገር የለም። እሺ አይከብደንም ማለት ያለብን ጎበዝ ሆነን ሌሎቹንም ማበረታታት እና ያለብን እንጂ መልፈስፈስ የለብንም አላችኋል የኔ ማሮች። እና እንደዚህ ደርሰናል፣ እዚህ ቦታ ደርሰናል። እና ለማንኛውም ደምሩን፣ አበረታቱን፣ ላይክ ሼር እያደረጋችሁ ቤተሰብ አርጎን አበረታቱን። መልካም ቀን ይሆንላችሁ ውዶች።